ሰላም ጤና ይስጥልን እንዴት ናችሁ? ማድረር ጥበቦች ነን። ዛሬ ደግሞ በሰዓታችን ጠብቀን ቆንጆ ለቤተ ክርስቲያን የሚሆኑ ለሙቅረቢያና ለፕሮግራም የሚሆኑ የሚያዘንጡ የነጭ በነጭ ልብሶችንና የጥበብ ልብሶች አማራጮችን ይዘን መተናል። እስከመጨረሻው ድረስ አብራችን ቆዩ። በመጀመሪያ ማሳያችሁ ቀሚስ እኔ ራሴ የለበስኩትን የነጭ በነጭ ልብስ አማራጭ ነው ማለት ነው። እንደምታዩት በጣም በቆንጆ ሁኔታ ከነጠላው ጋር ማች አድርጌ የለበስኩት ነው። ስለዚህ እንደምታዩት ይሄንን ቀሚስ አንገቱ ላይ ምንም አይነት ጥልፍ ሳይኖር ኖርማል አይን ቅድ አድርገን ግን ስብስብ ያለ የአይን ቅድ አድርገን የሰራ ነው የቀሚስ ምርጫ ነው ማለት ነው። ነጠላውን አውልቄ ሳሳያችሁ እንደምታዩት ነው። ልክ አንገቱ እንደዚህ ነው። ምንም አይነት ጥልፍ የለውም። ፕሌን ነው። በቃ ጀስት ነጭ በነጭ ራሱ ልብሱ ብቻ ነው። ይሄ ለምን ይሆናል? ለቤተክርስቲያን በደንብ በየጊዜው የምናስቀድስበት አይነት ልብስ ይሆናል። እጁንም እንደምታዩት ነው። እጁም ላይ ጥልፍ የለውም። ምንም አይነት ጥልፍ የለውም። በራሱ በጨርቁ እርስ በርሱ ተደርጎ የተሰራ የቀሚስ ምርጫ ነው ማለት ነው። ስለዚህ እንደምታዩት ነው። በቆንጆ ሁኔታ ጀርባውንም እንደምታዩት ነው። ወገቡን ሙሉ በሙሉ ላስቲክ አድርገን ፍሪ ሳይዝ አድርገን እየሰራ ነው። ይሄ ለወፍራሞችም ቢሆን በደንብ በቀላሉ እንደ ልባቸው ብድግ አድርገው መልበስ የሚችሉት የልብስ ምርጫ ነው ማለት ነው። ስለዚህ ይሄንን ለቤተክርስቲያን በቃ ዝም ብለን ብድግ አድርገን ልብስ አድርገን የምናስቀድስበት ወይም ደግሞ የተለያዩ ፕሮግራሞች ላይ የምንለብሰው ነጭ በነጭ ቀለል ያለ የቤተክርስቲያን ልብስ ነው ማለት ነው። ስለዚህ ይሄንን ቀሚስ በቆንጆ ሁኔታ የጥበቡም ደግሞ በደንብ ጥበብ ሆኖ የተሰራ ነው። ልሙጥ ነጭ በነጭ አይደለም። ይሄን ቀሚስ ልክ እንደዚህ ምንም አይነት አንገትና እጅ ጥልፍ ሳይኖረው 14,000 ብር እኛ ጋር ታገኝታላችሁ ማለት ነው። በመቀጠል ማሳያችሁ የጥበብ ምርጫ ይሄንን ነጭ በነጭ ቆንጆ የሆነ በጥበብ የተሰራ ሙሉ በሙሉ በጥበብ የተሰራ በሌላ ጥበብ በሌላ ከለር ልብስ የምናውቀው ልብስ ወደ ነጭ በነጭ የቀየር ነው የጥበብ ምርጫ ነው ማለት ነው። እንደምታዩት ነው። በጣም ቆንጆና የሚያምር የጥበብ ምርጫ ነው። ከለር እዚህ ላይ የተጠቀምነው ምንም አይነት ከለር የለውም፣ ግን ነጭ ሳባ በራሱ በነጭ ወርቅ ዘብ አድርገን እያንዳንዱ ዲቴሎቹ፣ ዳይመንዶቹ፣ ፈርጦቹ በደንብ በቆንጆ ሁኔታ የገባለት ቆንጆ የጥበብ ምርጫ ነው ማለት ነው። ጨርቁንም በሁለት አይን መነን በነጩ ማጋ አድርገን በቆንጆ ሁኔታ የሰራ ነው ማለት ነው። እንደምታዩት ነው። በደንብ ምቱ በደንብ ሁሉም ነገር በጣም በቆንጆ ሁኔታ የተሰራ ነው ማለት ነው። ነጭ በነጭ ላይ ምንድነው በነጭ በራሱ በእርስ በርሱ በማገባበሪያ ተደርጎ ከተሰራ በጣም ቆንጆና ሽብሽብ ብሎ ፍትፍት ያለ ቆንጆ ልብስ ይሆናል ማለት ነው። ምናልባት ለሙሽሮች ወይ ደግሞ ራሳችሁን ችላችሁ ወጣቶች መቅረብ ለምትፈልጉ ደግሞ እዚህ ላይ ተጨማሪ ሻይን እንዲያደርግ ነጭ ፈርጦችን መጠቀም እንችላለን፣ በደንብ ድምቅ እንዲያደርግልን ማለት ነው። ስለዚህ ይሄ ቀሚስ በቆንጆ ሁኔታ እኛ ጋር ተሰርቶ በአንገትና እጅ ጥልፍ ሳይበዛበት፣ ነጭ በነጭ ላይ ጥልፍ በዛም አልበዛም ብዙም እይታ የለውም። ዞሮ ብዙ ጊዜ ለቤተክርስቲያን ስለምንጠቀመው ማለት ነው። ስለዚህ ይሄንን ቀሚስ እኛ ጋር አንገትና እጅ ተደርጎ ተጠልፎ በ15,000 ብር ታገኝታላችሁ ማለት ነው። በመቀጠል ደግሞ ማሳያችሁ ነጠላው ነው። ነጠላው ደግሞ እንደምታዩት ነው። ከጥበቡ ጋር በጣም በቆንጆ ሁኔታ አንድ አይነት ተደርጎ ማሽ ተደርጎ የተሰራ የነጠላ ምርጫ ነው ማለት ነው። ነጠላውም በነጭ ማግ የተሰራ ነው። በጣም በቆንጆ ሁኔታ ጥበቡም በስርዓት ፈርጦቹ በአግባቡ የገቡ ናቸው ማለት ነው። ስለዚህ ይሄ ቀሚስ በቆንጆ ሁኔታ እኛ ጋር ተሰርቶ ታገኝታላችሁ ማለት ነው። በመቀጠል ማሳያችሁ የጥበብ ምርጫ ይሄንን ነጭ በነጭ ነው ማለት ነው። ይሄኛውም ቀሚስ በጣም በቆንጆ ሁኔታ የተሰራ ቆንጆ የጥበብ ምርጫ ነው። ሰፊ ጥበብ ከሚባሉት መካከል ውስጥ ነው። እንደምታዩት በጣም በቆንጆ ሁኔታ የተሰራ ነው። ይሄም በሌላ ከለር የጥበብ ምርጫ የተሰራ በሌላ በኖርማል ከለሮች የምናውቀው የጥበብ ምርጫ ነው ማለት ነው። ይሄንን ነው ወደ ነጭ በነጭ አድርገን በከስተመራችን ፍላጎት የሰራ ነው ማለት ነው። እንደምታዩት በጣም ሰፊና ቆንጆ የሚያምር ጥበብ ነው። ይሄም ምንድነው ያደረግነው? ከላይ ሞር ጎልቶ የሚታየው ነጭ ሳባ ሆኖ ግን መደቡን ግን በነጭ ወርቅ ዘብ አድርገን ቆንጆ አድርገን ነጭ ሳባውን ጎላ አድርጎ እንዲያሳይልን አድርገን የሰራ ነው የጥበብ ምርጫ ነው። ጥበብ ነው ግን ደግሞ ጥበብነቱ ደግሞ ሞር ደግሞ የሚታይ አይደለም። ይሄ ልስልስ ብሎ እዩኝ የሚል ነው ማለት ነው። ስለዚህ ይሄ ሞር ዲቴሉ ጥበቡ በደንብ በጣም በቆንጆ ሁኔታ የሰራ ነው የጥበብ ምርጫ ነው። ይሄም ደግሞ ጥበቡ ደግሞ 4 አርብ ነው ዙሪያ አድርገን የሰራ ነው። እንደምታዩት ነው። ዙሪያው ሙሉ በሙሉ በ4 አርብ አድርገን የሰራ ነው ማለት ነው። ስለዚህ ይሄ ቀሚስ ማለት ኦልሞስት በቃ ትልቅ ጥበብ እንደማሰራት ማለት ነው። በሌላ ጥበብ ከለር አማራጩን ልታውቁት ትችላላችሁ። ይሄን ቀሚስ በነጭ ማግ አድርገን ዙሪያውን 4 አርብ አድርገን በአንገትና እጅ ጥልፍ ቢሰራ በጣም በቂው ነው። ይሄን ቀሚስ እኛ ጋር 16,000 ብር ታገኙታላችሁ አንገትና እጅ ተጠልፎ ማለት ነው። የጨርቁም ጥራት ደግሞ እንደምታዩት ነው። በጣም በቆንጆ ሁኔታ ጠርዙ ምቱን በደንብ ጠብቆ በደንብ በቆንጆ ሁኔታ የተሰራ የነጭ በነጭ ነው ማለት ነው። አንዳንድ ጊዜ ምን ያጋጥማል? ጥበቡ ነጭ ሆኖ ይሰራና ጨርቁ ግን ቀላ ያለው ማግ ወይም ደግሞ ሽሮ መልክ መነን ይሆናል ማለት ነው። ያ እንደዛ መሆን የለበትም። ምክንያቱም አለበለዚያ ነጭ ጥበቡ ለብቻውና የተራራቀ ይሆናል ማለት ነው። ነጠላውን ደግሞ ማሳያችሁ
ሰፋ ያለ የነጠላ ምርጫ ነው ያለው። ይሄም ደግሞ ሰፊ ጥለት ነጠላ ለምትፈልጉ ይሄ በጣም ጥሩ ምርጫ ተደርጎ ይወሰዳል ማለት ነው። ስለዚህ ይሄ ነጠላውም ደግሞ አርቡን በደንብ በቆንጆ ባር በሰፊ ቃና የሰራ ነው። የዚህ የነጠላ ምርጫ እንደምታዩት በደንብ ነው የሚያዘንጠው። በደንብ ጥፍት ያለ አይደለም። እኔ የለበስኩት አሁን ለምሳሌ ምንም አይነት ነጭ ወርቀ ዘብም ሆነ ሌላ ብልጭልጭ ነገር የሌለው ነው። እንደምታዩት ነው። ምንም ወርቀ ዘብ የለውም፣ ግን ጥበብ ነው ስቲል። ይሄኛው ደግሞ ምንድነው ጥበብ ነው፣ ግን ደግሞ ነጭ ወርቀ ዘብ አለው። አሁን ለምሳሌ እላይ ላይ አርጌ ባሳያችሁ ልዩነቱ ልክ እንደዚህ ነው ማለት ነው። ስለዚህ ይሄኛው አሁን ለምሳሌ እላችሁ ላይ በምናደርገው ጊዜ ፍክት ያደርጋል በደንብ በቃ ነጭ በነጭም ስለሆነ በደንብ ጉልት አድርጎ ያሳየናል ማለት ነው። ስለዚህ ይሄንን ከነጭ ማጋ ቆንጆ አድርገን ሰርተን በቆንጆ ሁኔታ በዛ ላይ ደግሞ የነጠላውንም ቁመት በቆንጆ ሁኔታ አስረዝመን 2 አድርገን ሰርተን የምናስረክባችሁ ይሆናል ማለት ነው። ስለዚህ ይሄን ቀሚስኛ ጋር በ16 ሺህ ብር ታገኛላችሁ። በመቀጠል ደግሞ ማሳያችሁ የጥበብ ምርጫ ይሄንን ነጭ በነጭ ቆንጆ የጥበብ ምርጫ ነው ማለት ነው። እንደምታዩት ነው በጣም በቆንጆ ሁኔታ የተሰራ ነው። ምንድነው ይሄ ደግሞ ለየት የሚያደርገው ሙሉ በሙሉ በነጭ ሳባ በሸርቆ ተደርጎ የተሰራ ሆኖ ግን ደግሞ መሃል ላይ እንደ ዲዛይን መስመር ተደርጎ ነጭ ወርቀ ዘቡን የተጠቀምነው ነው ማለት ነው። እንደምታዩት ነው በጣም ቆንጆ ሆኖ የተሰራ ነው። የስፋት መጠኑ የደረጃው መጠን እንደ ፍላጎታችሁ ከተፈለገ መጨመርም መቀነስም ይቻላል ማለት ነው። ግን ይሄ በዚህ ባለበት ሁኔታ በቆንጆ ሁኔታ በደንብ በስትክክል ለቤተክርስቲያንም ለቁርባንም በደንብ መሆን ይችላል ማለት ነው። ጨርቁ ደግሞ በደንብ በቆንጆ ሁኔታ በሚያምር ሁኔታ በነጭ ማጋ አድርገን የሰራነው ነው ማለት ነው። ጠርዙ ምቱ በደንብ ነው የሚያስታውቀው በደንብ ጨርቁ መመታቱ። ነጭ በነጭ ላይ ሁልጊዜ በነጭ በአንድ አይን መነን ሲሰራ በጣም ቆንጆ ነው። በሁለት አይን መነን ብዙ ጊዜ ባይሰራ እኔ ፕሪፈር አደርጋለሁ። ምክንያቱም ከስር እርስ በርሱ በራሱ በነጭ በማገባበሪያ ብናደርገውና ከላይ ግን በአንድ አይን መነን ብናደርገው በቀጭኑ መነን ብናደርገው በደንብ ተሸብሽቦ በደንብ ፍትፍት ብሎ በደንብ ቆንጆ ሆኖ የማማር ሁኔታ ይኖረዋል ማለት ነው። ሁለት አይን መነን ሲሆን ብዙ ጊዜ ለጥበብ ሲሆን ነው በደንብ ሽክም ሲለው ለሱ ነው ብዙ ጊዜ ቆንጆ ነው ብዬ ፕሪፈር ማድረገው። ለነጭ በነጭ ሲሆን ግን በአንድ አይን መነን ሲሆን በጣም ቆንጆ ነው። ይሄ የኔ አስተያየት ነው። በሁለት አይን መነን ለምትፈልጉ በሁለት አይን መነን መስራት እንችላለን። እዚህ ጋር ግን እኛ የሰራናቸው ነጭ በነጭ ቀሚሶች ሁሉም በአንድ አይን መነን ናቸው ማለት ነው። በቆንጆ ሁኔታ ፍትፍት ብለው በጥሩ በነጭ ማጋ አድርገን የሰራናቸው ናቸው። አርባቸውም በጣም ሰፊ ነው። በጣም ቆንጆ ተደርገው ከ70 በላይ በሆኑ አርብ 71 72 በሆኑ አርቦች ነው የተሰራው ማለት ነው። ስለዚህ ይሄ ቀሚስ አንገትና እጅ ተደርጎ ቢጠለፍ በጣም በቆንጆ ሁኔታ በቂ ነው። ከፈለግን ደግሞ ተጨማሪ የቤተክርስቲያን ልብስ ስለሆነ ብዙ ጊዜ ነጭ በነጭ መስቀል ደረቱ ላይ ማድረግ እንችላለን። ከፈለግንም ደግሞ ታች ላይ መስቀል ለምትፈልጉ ተጨማሪ እሱን ማድረግ እንችላለን። ይሄን ቀሚስ ግን አንገትና እጅ አድርገን እኛ ጋር 15 ሺህ ብር ታገኙታላችሁ ማለት ነው። ስለዚህ የዚህ የቀሚሱ ነጠላ ደግሞ ምን አይነት ይሆናል ብላችሁ ለምታስቡት ደግሞ ነጠላው ልክ በዚህ መንገድ ይሆናል ማለት ነው። ቀሚሱም ደረጃ እስከሆነ ድረስ ነጠላውም ደግሞ ደረጃ በአንድ ደረጃ ሳይበዛ ቅልብጭ አድርገን የሰራ ነው የቀሚስ ምርጫ ነው ማለት ነው። ነጠላውን በቆንጆ ሁኔታ ፍትፍት ብሎ በቆንጆ ሁኔታ ምትት ብሎ በአንድ አይን መነን በቀጭኑ መነን የተሰራ ነው ማለት ነው። ስለዚህ ይሄን ቀሚስኛ ጋር በጣም በቆንጆ ሁኔታ በጥሩ አሰራር ከስር ድርብ መነን አድርገንላችሁ በራሱ እርስ በርሱ በነጭ በነጭ አድርገን በቆንጆ ሁኔታ ታገኙታላችሁ ማለት ነው። እንግዲህ በቀጣይ ማሳያችሁ የነጭ በነጭ ምርጫ ይሄንን ልብስ ነው ማለት ነው። እንደምታዩት ነው በጣም በቆንጆ ሁኔታ የተሰራ የነጭ በነጭ ጥበብ ምርጫ ነው ማለት ነው። በጣም በቆንጆ ሁኔታ ነው የተሰራው። በጣም ቆንጆ ነው። እንዲህ ደግሞ የሆነበት ምክንያት ምንድነው? ከላይ ሙሉ በሙሉ ጥበቡ መደቡ ሙሉ በሙሉ በሳባ ተሰርቶ ግን ደግሞ እግሩ የጥበቡ እግር ምንድነው የተሰራው? በነጭ ወርቀ ዘብ ብቻ ነው የተሰራው። ከስር ሙሉ በሙሉ ነጭ ወርቀ ዘብ መሆኑ ይሄ ከስር ሙሉ በሙሉ ነጭ ወርቀ ዘብ መሆኑ ምን አደረገው? ከላይ ይሄ ያለው እዚህ ጋር የምናያቸው ዲዛይኖች በደንብ ጎልቶ እንዲታይ አድርጎታል ማለት ነው። ስለዚህ ይሄ ቀሚስ ደግሞ ስፋቱ የጥበቡ ስፋት ሰፊ ጥበቡ ለማትፈልጉ 15 ሴንቲ ስፋት ያለው ነው ቁመቱ የጥበቡ ቁመት። ስለዚህ በቆንጆ ሁኔታ ይሄም ለቤተክርስቲያን በደንብ ቆንጆ አድርጎ በደንብ አዘንጦ ሊያስለብስ ይችላል ማለት ነው። ጨርቁም ደግሞ በነጭ ማጋ አድርገን የሰራነው ነው ማለት ነው። ይሄን ቀሚስ እኛ ጋር በአንገትና እጅ ጥልፍ 15 ሺህ ብር ታገኙታላችሁ ማለት ነው። ስፋት ከፈለጋችሁ ምናልባት ደግሞ ደረጃ ይጨመርልን ብላችሁ የምትፈልጉ ከሆነ ያንን መጨመር ይቻላል ማለት ነው። ዛሬ የማሳያችሁ ነጭ በነጮች በሙሉ ለምታዙ ኦርደር ለምታረጉ ከሁለት በላይ ኦርደር ላረጋችሁ የሻሽ ተጨማሪ እንደ ጊቫዌይ የምንሰጥ ይሆናል ማለት ነው። በቀጣይ ደግሞ የማሳያችሁ ከነጭ በነጭ ውጪ ቆንጆ አዳዲስ ብለን ያሰብናቸውን የተወሰኑ ጥበቦችን ያዘጋጀናቸውን የምናሳያችሁ ይሆናል ማለት ነው። በመጀመሪያ የማሳያችሁ ከጥበብ ምርጫዎች ደግሞ ይሄንን ነው ማለት ነው።
ሙሉ በሙሉ መደቡ ጎመኔ ሆኖ ተደርጎ የተሰራ ቆንጆ የጥበብ ምርጫ ነው። እንደምታዩት ነው። በጣም ነው የሚያምረው። በጣም በደንብ ደግሞ ማዘነጥ ይችላል። እያንዳንዱ ፈርጦቹ ዲዛይኖቹ በጣም በቆንጆ ሁኔታ የተሰሩ ናቸው። ጎመኔው ከራሱ ከሎሚ ከለሩ ጋር ከቢጫው ይሄ ፈክት ካለ ይሄ አብሽ ከለር ቢጫ ከምንለው ከለር ጋር እያንዳንዱ ከብራውኑ ጋር ከወርቀ ዘቡ ጋር ያለው መስተጋብር በጣም በቆንጆ ሁኔታ የተሰራ ቆንጆና አዲስ ጥበብ የሚያዘንጥ ጥበብ ነው ማለት ነው። ይሄ ቀሚስ ዙሪያውን 4 አርብ አድርገን የሰራ ነው ማለት ነው። በ4 አርብ ግን ደግሞ አርበ ሰፊ ተደርጎ የተሰሩ ናቸው ማለት ነው። ጨርቆቹ ደግሞ ጥርት ብለው በሁለት አይን መነን የተሰሩ ናቸው። በሁለት አይን መነን ያደረግንበት ምክንያት ደግሞ እንደምታዩት ፈርስ አለው በደንብ በጥበብ የተሰራ ስለሆነ እነዚህ ይሄ ፈርሱ ደግሞ ምን ይሆናል ጥበብ በደንብ ብዙ ክር አይነት ስለምንጠቀም ሸክም እየሆነ እየከበደ ስለሚመጣ ለዛ ደግሞ ጨርቁ ሁለት አይን መነን መሆኑ በደንብ እንዲችልና በቆንጆ ሁኔታ እንዲለበስ እድሜ እንዲኖረው ያደርጋል ማለት ነው። ስለዚህ ይሄን ቀሚስ አንገትና እጅ ቢሰራ በጣም በቆንጆ ሁኔታ በደንብ ማዘነጥ ይችላል ማለት ነው። የነጠላውም ደግሞ ሰፊ የነጠላ ጥበብ ምርጫ ለምትፈልጉ ይሄ በጣም ቆንጆ የነጠላ ምርጫ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። በጣም በቆንጆ ሁኔታ የተሰራ የነጠላ ምርጫ ነው ማለት ነው። ነጠላውም ላይ ያለው ዲዛይን ከቀሚሱ ጋር ምንም ያልተራራቀና በቆንጆ ሁኔታ በደንብ ሊያዘንጥ የሚችል ቆንጆ የጥበብ ምርጫ ነው። ቀይ ቀዮቹ መሀል ላይ አንደ ፈርጦ ነው መግባታቸው ደግሞ በራሱ ጥበቡ በደንብ ፍክት እንዲያደርግና በደንብ እንዲነሳ ጉልት እንዲል አድርጎታል ማለት ነው። ስለዚህ ሰፊ ጥበብ ምርጫችሁ ለሆነ ሰዎች ይሄ ጥበብ በጣም ቆንጆ አማራጭ ነው። የነጠላውም ስፋት እንደምታዩት ነው። ይሄን ቀሚስ እኛ ጋር በአንገትና እጅ አድርገን 18,000 ብር ታገኝታላችሁ። በመቀጠል ደግሞ ማሳያችሁ የጥበብ ምርጫ ይሄንን ጥበብ ነው ማለት ነው። ይህም ሰፊ ጥበብ ነው። በጣም በቆንጆ ሁኔታ የተሰራ ቆንጆ የጥበብ ምርጫ ነው። መደቡ ሙሉ በሙሉ አረንጓዴ ከራሱ የወርቀ ዘብ ከጎመኔ ወርቀ ዘብ ጋር አድርገን ሚክስ አድርገን የሰራ ነው። ወርቀ ዘቦቹ ደግሞ እዚህ ላይ ሻምፓኝ ወርቀ ዘቦቹ እንደምታያቸው ፈከት ብለው የሚታዩት ሻምፓኝ ወርቀ ዘብ ነው። ቢጫ ወርቀ ዘብና ነጭ ወርቀ ዘብ ሚክስ አድርገን የሰራ ነው። ጥበቡም ደግሞ እላይ ድረስ ነው። ከአረንጓዴውም በላይ ደግሞ ወደ ላይ ከፍ ይላል ማለት ነው። ስለዚህ ይሄንን ሰፊ ጥበብ ምርጫ የምትፈልጉ ግን ደግሞ እንዳይጮህባችሁ በተወሰነ ከለር ውስጥ የተገደበ የጥበብ ምርጫ ለምትፈልጉ ይሄ በጣም ቆንጆ የጥበብ አማራጭ ነው ማለት ነው። ይሄ ቀሚስ በደንብ ነው የሚያዘንጠው። በጣም በቆንጆ ሁኔታ የጥልፉ ሁኔታ ምናልባት አሁን ለምሳሌ አንገትና እጅ ቀጠን ያለ ለምትፈልጉ እች የምታክለው እንኳን ራሱ ብንጠልፋትና አንገት ላይ እጅ ላይ ብንጠልፋት በጣም በቆንጆ ሁኔታ የታችኛውን የስፋቱን የጥበቡን ስፋት ባላንስ አድርጎ ጥበቡ በደንብ ጎልት ብሎ እንዲታየልን አድርጎ በደንብ ሊያዘንጠን ይችላል ማለት ነው። እያንዳንዱ እዚህ ላይ የምታያቸው ዳይመንዶች ዲዛይኖቹ ምናምን በቆንጆ ሁኔታ ቦታቸውን ጠብቀው የተሰሩ ናቸው ማለት ነው። ተጨማሪ ፈርጦች የምትፈልጉ ከሆነ ፈርጦች እዚህ ላይ ማድረግ እንችላለን። በጣም በቆንጆ ሁኔታ ማዘነጥ ይችላል ማለት ነው። የጨርቁም ሁኔታ ደግሞ በሁለት አይን መነን አድርገን በቆንጆ ሁኔታ የሰራ ነው የጥበብ ምርጫ ነው ማለት ነው። ምቱንም በደንብ በቆንጆ ሁኔታ ምቱም በደንብ የተመታ ነው። ስለዚህ ይሄ ቀሚስኛ ጋር በጣም በቆንጆ ሁኔታ ሰፍተን ጠልፈን የምናስረክባቸው ይሆናል ማለት ነው። የነጠላውም ሁናቴ ደግሞ እንደምታዩት ነው። በደንብ ሰፊ የነጠላ ጥበብ ምርጫ ነው ያለው ማለት ነው። ሰፋፊ የነጠላ ጥበብ ምርጫዎችን ምርጫ ለምታደርጉ ይሄ በጣም ቆንጆ የጥበብ ምርጫ ይሆናል ማለት ነው። ነጠላው በደንብ ሰፊ ነው። የጥበቡ ስፋት ስናጣፋው ስንለብሰው በጣም በቆንጆ ሁኔታ ያምራል ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር በ17,000 ብር ታገኝታላችሁ ማለት ነው። አንገትና እጅ ጠልፈን በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄንን የምታዩትን ቆንጆና አዲስ የሆነ የጥበብ ምርጫ ነው ማለት ነው። እንደምታዩት ቀይ በአረንጓዴና በክሬም ከለር ከዛ ደግሞ ዳርና ዳሩ በሬሽንቶቹ ደግሞ የታፈኑት እያንዳንዱ በጥቁር ተደርጎ የተሰራ ነው ማለት ነው። ቀዩ ቀይነቱ ጸጥ እንዳይል ምንድነው እርስ በርሱ ከስር ወርቀ ዘብ የራሱን ቀይ ወርቀ ዘብ ተጨምረን የተጠቀምነው ነው ማለት ነው። እንደምታዩት ነው። በጣም በቆንጆ ሁኔታ በደንብ የሚያዘንጥ ይችላል። ይሄ ጥበብ አዲስ ነው። አንገትና እጅ ተደርጎ መሰራት ይችላል። ጨርቁም ጥራት ሁለት አይን መነን አድርገን የሰራ ነው ማለት ነው። አንገትና እጅ ተደርጎ ቢሰራ በጣም በቆንጆ ሁኔታ በደንብ ማዘነጥ ይችላል ማለት ነው። ስለዚህ ይሄ ቀሚስ ዙሪያውን 4 አርብ አድርገን ብንሰራው በጣም በቂ ነው ማለት ነው። ምናልባት 5 አርብ 6 አርብ ለምትፈልጉ እሱን እንደ ፍላጎታችሁ መጨመር የምንችል ይሆናል። ይሄ ቀሚስ ግን በጣም ቆንጆና የሚያምር የቀሚስ ምርጫ ነው። ፈርጥ ካስፈለገው ራሱ ፈርጥ መጨመር የሚችልበት እያንዳንዱ ዲዛይን ላይ ለፈርጥ የተመቸ የጥበብ ምርጫ ነው ማለት ነው። ስለዚህ ነጠላውም ደግሞ በመቀጠል ማሳያችሁ የነጠላውም እንደምታዩት ነው። በጣም ያልሰፋ ግን ደግሞ
ያልጠበበ ያልተጋነነ ቆንጆ የነጠላ ምርጫ ነው። ቀሚስ ሁልጊዜም ሲሰፋ ነው የሚያምረው። ሲሰፋ ደግሞ አንድ ላይ ተጠልፎ ተሰፍቶ ደግሞ ሲታይ በጣም የሚያምር ቆንጆ የሆነ የሚያላብስ የጥበብ ምርጫ ነው ማለት ነው። ይሄ ጥበብ ጠባብም አይደለም ሰፊ ብለን የምንለውም አይደለም ማለት ነው። ግን መካከለኛ የጥበብ ምርጫ ከምንላቸው መካከል ውስጥ ነው። ስለዚህ በደንብ ያዘንጣል ማለት ነው። ነጠላውን ደግሞ እንደምታዩት ነው። ከፊት ጋር በደንብ መናበብ ይችላል። በደንብ ፍክት ያደርጋል። በጣም ቆንጆ የሆነ የጥበብ ምርጫ ነው። እንዲህ እንደምናየው ጮክ የሚል ከለር ይሆናል ብለን ቀዩን እንደምንለው አይደለም። በደንብ ያዘንጣል። በደንብ ፍክት የሚያደርግ ቆንጆ የጥበብ ምርጫ ነው ማለት ነው። ይሄን ቀሚስ እኛ ጋር በ18 ሺህ ብር ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄንን ጥበብ ነው ማለት ነው። እንደምታዩት ነው። በጣም በቆንጆ ሁኔታ የሚያምር ለየት ብሎ የተሰራ መደቡን ክሬም ከለር ነገር አድርገን ሰርተን ይሄ ፒች ሮዝ የምንለው አይነት ነገር አድርገን ግን ደግሞ ላዩን እያንዳንዱ ጥበቡ ፈርጦ የተጣለበት ዲዛይኑ ግን በተለያዩ የከለር ምርጫዎች ሚክስ ተደርጎ ሰማያዊ፣ ቡኒ፣ ቢጫ ወርቀ ዘብ ተደርጎ ሚክስ ተደርጎ የተሰራበት ቆንጆ የጥበብ ምርጫ ነው ማለት ነው። እያንዳንዱ ዲዛይን በጣም በቆንጆ ሁኔታ የተሰራ ነው። ያልጮኸ ግን ደግሞ እዩኝ የሚል በደንብ የሚያምር ቆንጆ ሆኖ በቆንጆ ሁኔታ የሚያዘንጥ ቆንጆ የጥበብ ምርጫ ነው። ስፋቱም 40 ሴንቲ የሚሆን ነው። ስለዚህ ይሄ በደንብ የሚያዘንጥ የጥበብ ምርጫ ነው። ጨርቁም ጽድት አድርገን በሁለት አይን መነን የሰራ ነው ማለት ነው። ይሄንን ቀሚስ አንገትና እጅ አድርገን ብንሰራው በጣም በቆንጆ ሁኔታ በደንብ ሊያዘንጥ ይችላል ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር ዙሪያውን 4/4 አድርገን አንገትና እጅ አድርገን ሰርተን በ17 ሺህ ብር ታገኝታላችሁ ማለት ነው። ቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄን ጥበብ ነው ማለት ነው። ይሄ ደግሞ ቀይ ነው፣ ሙሉ በሙሉ ፕሌን ቀይ ሆኖ መደቡ ግን ደግሞ ከራሱ ከቀይ ወርቀ ዘብ ጋር ሚክስ አድርገን መደቡን ሙሉ በሙሉ የሰራ ነው ማለት ነው። ዲዛይኖቹ መሰቦቹ ይሄ ዳይመንዶቹ ጣል ያደረግናቸው ደግሞ ምንድነው እሱን ደግሞ በቢጫና በክሬም ወርቀ ዘብ ክሬም ከለር ክርና በቢጫ ወርቀ ዘብ ክር አንድ ላይ ሚክስ አድርገን የሰራ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። ሰፊ ያልሆነ ጥበብ ግን ደግሞ አት ሴም ታይም ደግሞ ቀጭንም አይደለም። በኖርማል ጊዜ የምንለብሰው ለቤተክርስቲያን ብድግ አድርገን ልንለብሳቸው ከምንችላቸው የጥበብ ምርጫዎች ውስጥ አንደኛው ነው ማለት ነው። ወይም ደግሞ ቀለል ያለ ፕሮግራም ሲኖር ለሽምግልና ምናምን ቀለል ያለ ተጋባዥ ሆነን በምንሄድባቸው ጊዜያቶች ቀለል ብለን መሄድ ስንፈልግ እንደዚህ አይነት የጥበብ ምርጫዎች ምርጫ ይሆናሉ ማለት ነው። ዙሪያውን 4/4 አድርገን የሰራ ነው። እያንዳንዱ መስቀሉ ዳይመንዱ በቆንጆ ሁኔታ ነው የተሰራው ማለት ነው። ይሄንን 4/4 ደግሞ ያደረግነው በምንድነው በሁለት አይን መነን ጨርቅ ነው ማለት ነው። ስለዚህ ይሄን ጥበብ በቆንጆ ሁኔታ እኛ ጋር በአንገትና እጅ ቢሰራ በጣም በቆንጆ ሁኔታ በቂ ሆኖ ውበቱን በደንብ ጎልቶ ማየት እንችላለን ማለት ነው። ቀይነቱም ደግሞ በደንብ ድምቅ ያደርጋል ማለት ነው። ስለዚህ የነጠላውን ምርጫ ደግሞ እንደምታዩት ነው። ቀጭን አይደለም፣ ሰፊም አይደለም፣ መካከለኛ ሆኖ በ10 ሴንቲ ስፋት ነጠላው በቆንጆ ሁኔታ የተሰራ ነው ማለት ነው። ከጥበቡ ጋር እያንዳንዱ የዳይመንዶቹ ዲዛይኖች እዚህም ላይ በደንብ ያካተትን ነው ማለት ነው። አካተን የሰራ ነው ማለት ነው። በደንብ በቆንጆ ሁኔታ ነው የተሰራው። ነጠላዎቻችን እኛ ጋር በደንብ ትልልቅ ናቸው። ለእናቶችን በመሆን ይችላል። ወፍራም ነኝ አልጣፋ ላይ ምናምን ለሚለው በደንብ እኛ ጋር መፍትሄ ታገኙለታላችሁ ማለት ነው። በቆንጆ ሁኔታ ሰርተን የምናስረክባችሁ ይሆናል። ይሄን ቀሚስ ግን እኛ ጋር አንገትና እጅ አድርገን ጠልፈን 15 ሺህ ብር ታገኝታላችሁ ማለት ነው። በቀጣይ ማሳያችሁ የጥበብ ምርጫ ደግሞ ይሄን ጥበብ ነው ማለት ነው። ይሄ ጥበብ በድሮ በደንብ የምናውቀው የጥበብ ምርጫ ነው። በሰፊ ጥበብ የምናውቀው ነው። ግን ደግሞ እኛ በቀጭን ጥበብ አድርገን አንዷን ብቻ ዲዛይን አበባዋን ብቻ ወስደን በአበባ መልክ አድርገን የሰራ ነው ቆንጆ የጥበብ ምርጫ ነው ማለት ነው። እንደምታዩት ነው። በጣም በቆንጆ ሁኔታ የተሰራ ነው። አረንጓዴው ከጥቁሩ ጋር ከራሱ ከወርቀ ዘቡ ጋር ያለው መስተጋብር በጣም ቆንጆ ነው። ውስን ከለር ሆኖ ግን ደግሞ ቡጋ አድርጎ በደንብ ፍክት አድርጎ ሊያዘንጠን የሚችል ነው ማለት ነው። ቀጭን ጥለት ሆኖ ግን እንደ ቀጭን ጥለትነት ያልሆነ እንዴት ነው ግርማ ሞገስ ያለው ግሬስ ያለው አይነት እንደ ሰፊ ጥበብ በደንብ መለበስ የሚችልና በደንብ ድምቅ ሊያረገን የሚችል ቆንጆ የጥበብ ምርጫ ነው ማለት ነው። ክሬም ከለሩ ከራሱ ወርቀ ዘብ ጋር እያንዳንዱ በሬሽንቱ በአግባቡ መግባቱ ራሱ በጣም በቆንጆ ሁኔታ ያሳምረዋል ማለት ነው። ስለዚህ ይሄ ጥበብ እኛ ጋር በቆንጆ ሁኔታ አንገትና እጅ ቢሰራ በቂ ነው። ወራጅ ጥልፍም ከተፈለገ ለዚህ ልብስ ወራጅ ጥልፍም እየተመቸ ነው። በጣም ያን ያህል ሰፊ ስላልሆነ ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር 4/4 አድርገን አንገትና እጅ ሰርተን ዋጋውን በ16 ሺህ ብር ታገኝታላችሁ ማለት ነው። ለዛሬ ያዘጋጀንላችሁ የነጭ በነጭ ምርጫዎችና የጥበብ ምርጫዎች እነዚህን ይመስሉ ነበረ። እንደነገርኳችሁ የነጭ በነጭ ጥበቦቹ ላይ
ከሁለት በላይ ለምታዙ ሻሾችን በጣም በቆንጆ ሁኔታ በምትፈልጉት ሜትር ሰፋ ያለ አነስ ያለ የምትሉትን ቆንጆ አድርገን ሰፍተን በነፃ እንደ ጊቫዌይ የምንሰጣችሁ ይሆናል ማለት ነው። ቀሪዎቹን ደግሞ ጥበቦች አይታችኋቸው ለሌሎች ፕሮግራሞች እንደምትወዷቸው ተስፋ እናደርጋለን። ስለዚህ ቀጣይ ሳምንት ደግሞ በተለያየ አዘገጃጀት በተለያየ ምርጫ የምንመጣ ይሆናል። እታች ላይ በምናስቀምጥላችሁ ስልክ ቁጥር ደውሉልን፣ እዘዙን። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ስለምታበረታቱን ስለምታዙን ደግሞ በጣም ከልብ እናመሰግናለን። ሰላም ሁኑ። መልካም ጊዜ ባይ